ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ ከሌሊቱ 8 ሰዓት ውሎዬን ነው ማሳያችሁ። ከሌሊት የጀመረ ውሎዬን ደግሞ በደንብ እንድታዩት ፈልጋለሁ። በጣም አስተማሪም ነበረ እና ብዙ ትምህርት የወሰድኩበት ነው። እናንተም ደግሞ ከኔ እንድትማሩ ፈልጋለሁ። እውነት በቃ አላቅም፣ እንቅልፍ በጣም ከባድ ነው ማለት ነው እና አይኖ ከባድ እንደሆነ እናውቃለን፣ ግን የአሁኑ ደግሞ በጣም የተለየ ነበር እና በጣም አድካሚ ውሎ ነበረ። እንግዲህ እናትነት በጣም ከባድ ነው። የቤት ስራዎች ላይ ነው ዛሬ ይዤላችሁ የመጣሁት። እንግዲህ ቅዳሜ ነው ዛሬ። ቅዳሜ ደግሞ ስራ የለኝም እና አልገባም። ማታ መጣሁኝ፣ አርብ ማታ ማማን ትሪት ሳደርግ ምናምን ብቻ መቼ 4 ተኩል ሆነና ማማን ላስተኛ ገባሁኝ። ስገባ ማማ ደግሞ ልተኛ አልቻለችም። አብሲት ልጥል ውሃ ጥጄ ስቶቭ ላይ ማማ ላስተኛ ገባው። ምንም ልተኛልኝ አልቻለችም። እኔ ማንቀላፋት ጀመርኩ እላችኋለሁ። ከዛ እንደገና ማማን አዝዬ ስራ መስራት ጀመርኩ። ሊጡን አብሲት ማቅጠን ጀመርኩ ማለት ነውና እዚህ ጋር ካሜራ ላይ አላስገባሁትም፣ አልተመቸኝም ነበር ስታንድ ማዘጋጀት እና ከዛ እንግዲህ አብሲቱን ከጣልኩ በኋላ መልሼ ሳዝላትኝ ታኛች እና እሷን ለማስተኛት ደግሞ ቤት ገባሁኝ። ለፉል ክክ ጣድኩኝ። የሚገርማችሁ ነገር በደንብ ውሃውን ሞልቼ ስቶቭ ላይ አስቀምጬ መልሼ ስለተኛችብኝ በቃ ላስተኛት ምናምን ብዬ ገባሁላችሁ። 4 ተኩል ማለት ነው። 4 ተኩል ነው የገባሁት። ከዛ 4 ተኩል ማማን ለማስተኛት ገብቼ ከዛ እንቅልፍ ይዞኝ ሄደ። ከዚህ በፊት ነግሬያቸዋለሁኝ እንደዚሁ ማለት ነው እና ረስቸው ስቶቭ ሳልነቅል ማለት ነው። ይሄ ግን ኦልሞስት ስለተኛች እኔ አልተኛም ብዬ ነበር ያሰብኩትኝም። እውነት በቃ ተኝታለች፣ አስተኝቶ መምጣት ነው ብዬ ለካስ አስተኛትኝ። ጡት ስትለኝ እሱን ጡት እያጠባው ልትነቀኝ ስላልቻለች በቃ መሰስ ይዞኝ ማለት ነው እና የምታጠቡ እናቶች ትረዱኛላችሁ ብዬ አስባለሁ። ግን ጥንቃቄ ማድረግ አለብን። እውነት በቃ በጣም እኔ አላቅም። ከዛ 8 ሰዓት ላይ ታዴ እግዚአብሔር ረድቶትኝ ነቅቷልና ከዛ ነቅቶ ተነስቶ እንዴ ጣድሹ ነገር አለ እንዴ ምናምን አለኝ። ሂዶ ስቶቭን አይቶት ማለት ነውና ብንን ነው ያልኩትኝ። ወይኔ አሁ ምናምን አረረ ምናምን ነው ያልኩት። በቃ ምንም ማለት ነውና ግን አላረረም ነበረ። ስቶቭ አንደኛው ስቶቭ ላይ ፓወር በጣም የሌለው ጋር ነበር ጥጆ የነበረውና ምንም አልሆነም። ግን እግዚአብሔር ነው ያወጣን። በቃ ማለት ባቄላ የፉሉ ባቄላ እኮ እርር ሊል ይችላል፣ ችግር የለውም። ግን የኤሌክትሪክ ነገር በጣም ከባድ ነው። ከዚህ በፊት ስቶቭ ሳነቅል ነግሬያቸዋለሁኝ እና ደግሞ ድጋሚ ስህተት ማለት ነው። የአሁኑ የሸወደኝ ተኝታለ ብዬ ስላሰብኩ ነው። እና ቤተሰቦቼ ከኔ እንድትማሩ ድጋሚ ስህተት ማለት ነው እና ሰው አንዴ ነው መማር ያለበትኝና እኔ ድጋሚ አጥፍቻለሁኝ። እና ቤተሰቦቼ ልጅ ያላችሁ የምታጠቡ እናቶች ልጆቻችሁን ስታጠቡ እንግዲህ የስቶቭ ምጣድ ምናምን መነቃቀላችንን እንዳንረሳ ለማለት እወዳለሁ። እውነት በጣም እኔ ብዙ ጊዜ እየተሸወድኩበት ነው እና ለእናንተ ማሳሰብ እፈልጋለሁ እና በካችሁ ተጠንቀቁ በደንብ ማለት ነው እና እስኪ እናንተስ በዚህ ዙሪያ ደግሞ የገጠማችሁ ነገር ካለ ደግሞ ኮሜንት ላይ እስኪ ያሳውቁን። እኔ በጣም እንግዲህ 2 ጊዜ ማለት ነው እና እናንተስ የገጠማችሁ ነገር ካለ ኮሜንት ላይ አሳውቁን። ተነስቼ አብሲት እንጀራ ልጋግር ስል ቅድም እንዳያችሁት ቪዲዮ ላይ ታዴ እየጋገረ ነበረ። ድጋሚ ማማን ተነሳችና እሷን ላጠባ ሲሄድ ጭራሽ እሱ ደግሞ ከ8 ሰዓት ከአንዴ ከነቃ እንቅልፍ አይወስደውም እና ቁጭ ብሎ ነበር። ከዛ ተመልሼ በቃ እኔ ወይ የጋገርኩ ጠብቅሻለሁኝ፣ አንቺ ቶሎ ብለሽ ማማን አስተኛት፣ ድጋሚ ደግሞ ጡት እያለች ስለሆነ ማለት ነው እና ከዛ በቃ ተመልሼ ሄድኩኝ። ታዴን ሲጋግር ያያችሁት ለዛ ነው። እና በመሀል አይታችኋል የተቆረሰበት እንጀራ በጣም ሰምቷል እና በሰማው ጋግሮት ነው እንደዚህ ሆነ። እውነት የኔ ውድ ባል ጎብዟል፣ በጣም ጎበዝ ነው እና አልፎ አልፎ ስህተት ደግሞ ያለ ነው። እስኪ አበረታቱልኝ ውድ ቤተሰቦቼ። እዛ ደግሞ መውደቁ አትሉም እንዴት እንደሚያስቅ ቆንጆ እንጀራ አውጥቶልኛል። እንግዲህ አንዱ ነው ያለ ነው፣ እኛ እንሳሳታለን። ቤተሰቦቼ ደግሞ አዲስ ዜና አለኝ። ስልኬ ተሰርቷል። እግዚአብሔርን በቃ እኔ በጣም ምንም ቃል የለኝም። ለተጨነቃችሁልን በጣም ብዙ ነገር ላደረጋችሁ እግዚአብሔር ዋጋችሁን ይክፈላችሁ።
እውነት ያሰባችሁት ይሳካላችሁ። አይዞሽ ብላችሁ በውስጥ መስመር ብዙ የደወላችሁ ምንም ቃል የለኝም ያሰባችሁት ይሳካላችሁ። እንግዲህ ለጊዜው ሰርቷል። ፎን ሲነካካ ሲሰራ ጥሩ አይደለም፣ ጸጥም ሊል ይችላል። እንግዲህ የዛሬን ነው የምንኖረው። እግዚአብሔር ደግሞ ወደፊቱን እግዚአብሔር ያውቃል። የዛሬን ብቻ ተመስገን እያልን እንለፍ ውዶችዬ። ስለተጨነቃችሁልን፣ በውስጥ መስመር ብዙ ስላነገራችሁን፣ ስለደወላችሁልን፣ ስላጽናናችሁን እውነት በጣም ከልብ ነው ማመሰግነው። እኛ እንደዚህ የሰው ፍቅር አለን ብለን አስበን አናውቅም። በእናንተ አየነ። እግዚአብሔር ያክብርልኝ። ምንም ቃል የለኝም እውነት ለመናገር እና ለማንኛውም ስልኬ ተሰርተዋል። በጣም ደስ ብሎኛል። ለጊዜውም ቢሆን የምጠቀምበት ስላገኘው ተመስገን ጌታዬ። እናንተንም እግዚአብሔር ይስጥልኝ ስላደረጋችሁልን ነገር፣ ስለ እያንዳንዱ ነገር በጣም ከልብ አድርጌ አመሰግናለሁ። ወዳችኋለሁ ቤተሰቦቼ ማለት ነው። ከዛ ማማን አጥብቼ ስመለስ ደግሞ መልሼ እኔ ተቀበልኩት ማለት ነው። እና ማታ በቃ እኔ ጋር ቁጭ ብሎ ነበረ። በቃ በጎን ያለውን ፉሉ ደግሞ እየሰራው ነበር። ኦልሞስት 8 ሰዓት አልፏን። በቃ ይነጋን ምን ልበላችሁ፣ ምንም ሰዓቱ አይበቃም። እና ምችም ታውቁታላችሁ እንጀራዬን ገገርኩኝ። እንግዲህ በጣም አሪፍ እንጀራ ነበር። ካሜራ ላይ የእውነት አያስታውቅም ማለት ትችላላችሁ እንጂ በጣም የሆነ ቆንጆ ጤፍ ነው። እኔ እንደዚህ አዲስ አበባ እንደዚህ ጤፍ አገኛለሁ ብዬ ራሷ አስቤ አላቅም። እና እዚህ ላይ ብዙ አላስታወቃችሁም። ወዙ ራሱ በጣም ገራሚ ነበረ። ላም ደግሞ አጋጣሚ ራሷን አሟት ነበር እና ከዚህ በፊት ነግሬያችኋለሁ። ራሷን ሲያማት ፓራስታሞል አስለምደዋለች እና ፓራስታሞሉን ውጣ ተኝ ብያትኝ ተኝታለች። እና እሷን በማግስቱ ደግሞ ማሰራት አልፈለግኩም። አባባ እያወራ እኮ ነው። ማርያም ያው ቅዳሜና እሑድ ደግሞ አብዛኛው እኔ እንደምሰራ ታውቃላችሁ። ከሰኞ እስከ ዓርብ የጤና ባለሙያም ስለሆንኩ ቢዚ ነኝ። በቃ ዳርም ውሎም እዛ ስለሚሄድ ቢያንስ ፍሪ በመሆንበት ሰዓት ላይ ስለማግዛት፣ በዛ ላይ ደግሞ ራሷንም ማሟት ነበረ። ፓራስታሞል ውጣ ሰላምተኛችን። ቅዳሜ እንጀራ መጋገር በጣም የማይታሰብ ነገር ነው። ሌሊት ካልሆነ መብራቱ በጣም ይመልሳል። ለምን ሰው ኮንዶሚኒየም ላይ ቅዳሜና እሁድ ነው ቤቱ ላይ የሚኖረው እና በዛን ታይም ላይ ደግሞ እንግዲህ ብዙ የሚጠቀምበት ሰዓት የጋራ ስለሆነ ቆጣሪም ፓወር ይቀንሳን ይመልስብናል። እና ማን እንግዲህ ሳስተኛ ቅድም ያልኳችሁ የዳቦ አብኩቼ አብሴት ጥዬ ምናምን የተኛሁትኝ እና ከዛ ወዲያው ስነሳ በምጣድ በብረት ድስት ጊዜ ስለሚወስድብኝ ሰዓትም የለኝም አምባሻ አደረግኩት ማለት ነው። ታዴ ደግሞ አምባሻ በጣም እየወደደ መጣ። የብረት ድስት ብዙ እየተወ መጣ። ዛሬ ደግሞ ማማን አቆርባታለሁ። እንግዲህ ከሌሊት 8 ሰዓት የጀመርኩትም አንዱ ይሄ ነው፣ ለማቁረብ ስላሰብኩ። በዚሁ አጋጣሚ ማለት ነው ልጆቻችሁን በምን ያክል ጊዜ ነው የምታቆርቧቸው? ልጆቻችሁን ስታቆርቡ እስኪ ልምዳችሁን ንገሩኝ ቤተሰቦቼ፣ ኮሜንት ላይ አሳውቁኝ። ልጅ ያላችሁ ማለት ነው እና ከተሞክሮ እንማማር። ቢያንስ ቤተክርስቲያን ቅርብ ነው፣ 11 ከ20 መድረስ አለብኝ። አሁን ግን ሰዓት በጣም ሂዶብኛል፣ አላቅም 10 ደቂቃ ምናምን ማረፍድ ነው የሚመስል። ለምን መንገድ ላይ ቢያንስ 10 ደቂቃ የምንገዳለን እና ታዴ ደግሞ ይሸኘናል። ጧት ስራ አለው እሱ፣ ስለዚህ ይሸኘናል ማለት ነው። እንግዲህ ዝናብ ነው፣ ክረምቱ ገብቷል። ሰሞቹ በቃ ምን ልበላችሁ ደመናማ ነው፣ ጭቃ አለ እና ትንሽ ከባድ ነው። ማማ መታዘል ትወዳለችኝ እና እዚህ ጋር ዝያትኝ ለማቁረብ ተዘጋጅተን ሁሉን ነገር ጨራርሼ ቁርሳችንንም እንግዲህ ኦልሞስት 11 ሰዓት አካባቢ ቁርሳችንን ፉል ሰርቼ አንዱን ብቻ መቅሎውን አንዱን ሰርቼ አቀላቅዬ ታዴ በጧት ስለሚሄድ ለሱ ቁርስ ነበር ያዘጋጀሁት። ለእኛ ደግሞ ስጎውን ሰርቼ በኋላ ስንመጣ እናቀላቅለዋለን ብዬ ትንሽ ረፈድ ብለን ስለምንመጣ ዛሬ ቅዳሜ ስለሆነ ያው ከ3 ሰዓት በኋላ ነው የምንመጣው እና ሁሉን ነገር ጨርሼ ያዝዬ እያያችሁ ነው። በቃ ብርዱ ምን ላድርግ ብታዩ ይህ እዚህ ጋር ብርድ ልብስ ድርብርብ አድርጌያለሁ። እዚህ ጋር ደግሞ የተሳሳትኩት ቤተሰቦቼ ኮፊታ ማማ አትወድም እና ብትወድም ባትወድም ማድረግ ነበረብኝ። ምክንያቱም ውጩ በጣም ብርድ ነው። ገና ደግሞ ወይ ደግሞ ኮፊታ ያለው እሱን ማድረግ ነበረብኝ።
ካልሆነ ግን በጣም ከባድ ነው። ራሷን ራሱ እንዴት እንደፈራውኛል። ከቤተ ክርስቲያን ስንሄድ አዱ ሳይባል ብንችል ደግሞ ኪዳን መስቀል ማሳለም አለብን። ምክንያቱም እያንዳንዱን ፕሮሰስ እነሱ መስማት አለባቸው፣ ማዳመጥ አለባቸው። መሀል ላይ መሄድ በጣም ከባድ ነው። አሁን ላይ ሁላችንም እየተሳሳትን ያለ ነው። ከተጀመረ በኋላ ግማሽ ካለቀ በኋላ ኦልሞስት በቃ እግዚኦ ማረነ ሲባል ምንመጣ ሰዎች አለን። ሁላችንም የምንሳሳትበት ነገር ማለት ነው እና ከኔ ጨምሮ እና እኔም ግን ሁሌ ለማስተካከል እሞክራለሁ። እንዳልኳችሁ ይኸው ዛሬ ቢያንስ 10 ደቂቃ ሳልዘገያችን ከቤተ ክርስቲያኑ ደርሻለሁኝ እና ስሰማው አልፎኛል እላችኋለሁ። ቢያንስ 10 ደቂቃ እኔ እስከ ዛሬ ድረስ ያው እሻላለሁ፣ በጣም አሻሽጊያለሁ። በፊት እንዳልኳችሁ በቃ ከተጀመረ በኋላ ምናምን ነበር መወስዳትኝ ማለት የእንቅልፍ ጉዳይ ሆኖብኝ ማለት ነው። እና አሁን ግን በጣም እንትን እያሻሻልኩ የመጣሁት ነው። እግዚአብሔር ይመስገን። እንግዲህ እስከ ፍጻሜ ያደርሳኝ ውዶች። እና የእናንተን ተሞክሮ ግን እውነት ሳትነግሩኝ እንዳታልፉ ልጅ ያላችሁ ሰዎችኝ እና ትክክለኛውንም ደግሞ ከነፍስ አባታችን ብንጠይቅ አሪፍ ነው። ለምን እነሱንም እንዳንጎዳቸው እኛ የራሳችን ተጎድተን ልጆቻችንንም ደግሞ መጉዳት ስለሌለብን ማለት ነው። የኛ የሆነውን ነገር መቁረብ አልቻልንም። ከእነሱ ይልቅ እኛ ነን በደንብ መቁረብ ያለብን። ለምን እነሱ ንጹህ ናቸው፣ እኛ ነን ኃጢአተኞቹ። ስለዚህ በሽተኛ ሰው ነው አይደል መድኃኒት የሚፈለግለት መድኃኒት የሚወስደው። ስለዚህ በሽተኞቹ እኛ ነን። እዚህ ጋር እኔና ሰላም አብራኝ አልሄደችም። በዚሁ አጋጣሚ ማለት ራሷን አሟታል ብያችሁ የለ ጠዋት እንድትመጣ ነው የፈለግኩት። በዚህ ብርድ ነው እና በዚህ እንድትመጣ አልፈለግኩም ነበረ። ከነጋ እሷ መጣች። ከዛ ተመለስን አብረን ማለት ነው። እና ከዛ ቁርስ በላነ። እንግዲህ የሚጣፍጥ ቁርስ ነበር የበላ ነው። እንግዲህ ፉል ታውቃላችሁ፣ አንዴ ከበላችሁ ዘጭ ብላችሁ ነው የምትሉት፣ አይረባችሁም ማለት ነው። እና እንደገና ደግሞ ጠቃሚም ነው ለሰውነታችን ጠቃሚ ነው። ፉል እውነት ቀላል ነገር አይደለም። ያው የሹፌር ምግብ ይባላል በተለምዶ ማለት ነው። እና እዚህ ጋር ደግሞ ማማ የምር በጣም በቃ እያሳቃችን ነበረ። ምን ልበላችሁ በቃ ሰላም ራሱ በቃ ፍርስ ያለችው ስታያትኝ እየዞረች እየሮጠች ነው ታውቃላችሁ። ስትሮጥ ደግሞ ስትዞር ግድግዳ የለ ይሄ እግሯ ላይ ያለ ነገር ሁሉ ነገር አታይም ነው የምላችሁ። እና ስትሮጥ ልትጋጭ ነበር። ሰላም ትስቅባታለች፣ እኛም ትንሽ ፈታ አረገችን ልበላችሁ ብቻ። ከዛ በኋላ ጠዋታችን ይሄንን ይመስላል። እንግዲህ ያው ጠዋት አይደለም ያው ኦልሞስት 3:30 ምናምን ነው ከቤተ ክርስቲያን የተመለስ ነው። ከዛ ቤት ገባነ፣ ቁርስ በላን ምናምን ሲባል ብቻ 4:30 አካባቢ ደርሶ ነበር። 8 ሰዓት የጀመረ ውሎዬ ይሄንን ይመስል ነበር። በጣም አድካሚ ነው። ደስ የሚያለኝ ደግሞ ስልክ መሰራቱ ማለት ነው። እና በድጋሚ አላመስግናችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። በየውስጥ መስመር ላይ ከአንዳንዱ ላወራችሁ ለሁላችሁም ቢሆን እግዚአብሔር ያክብርልኝ፣ ጨምሮ ጨማምሮ ይስጣችሁ። ተባረኩ፣ አሜን በሉሽ ቤተሰቦች። እና በሌላ ቪዲዮ ደግሞ ዳግም እስክንገናኝ ደግሞ ቸር ቆዩልን። እንወዳችኋለን። እንደናንተ አይነት ቤተሰብ ስላፈራን ደግሞ የምር በጣም ነው የምንኮራው። እግዚአብሔር እናንተን ምርጥ ቤተሰቦቼ ስለሰጠን እናመሰግናለን። በእኔም በታዴም ስም ክብረት ይስጥልን። እንወዳችኋለን።